ኢንዱስትሪ ቅድም እንዳነሳሁት ዳይቨርሲፋይ እናርግ ካልናቸው ሴክተሮች አንዱ አንከር ትኩረት ያገኘው ሴክተር ኢንዱስትሪ ነው። አዳዲሶቹን እንተዋቸውና ኢትዮጵያ ውስጥ ከለውጡ በፊት የነበሩ ኢንዱስትሪዎች የማምረት አቅማቸው ከ47% በታች ነበር የነበሩ ብቻ 50% አያመርቱም ነበር። አንዳንዱ ፋይናንስ፣ አንዳንዱ መሬት፣ አንዳንዱ ኢነርጂ ሊሆን ይችላል ምክንያቱ። ያን ኮሚቴ አቋቁመን እያንዳንዱ ኢንዱስትሪ ጎብኝተን ችግሮቻቸውን ለመፍታት ሙከራ ባደረግነው መንገድ ዛሬ ቀድሞ የነበሩ ኢንዱስትሪዎች 67% ማምረት ችለዋል። ከ40% ያላነሰ ተሻሽሏል ማለት ነው። ከ47 67 መድረስ በጣም ትልቅ እመርታ ነው። ይሄ እያንዳንዱን ፋብሪካ ይነካል። እዛ ውስጥ ስራ ይቀጠራል፣ እዛ ውስጥ ቢዝነስ አለ፣ እዛ ውስጥ ሀብት አለ ማለት ነው። ከዚያ በተጨማሪ ከኮምቦልቻ መቀሌና ሐዋሳ ውጪ ከ10 ያላነሱ ኢንዱስትሪያል ፓርኮች የገነባን እኛ ነን። ፕራይቬት ሴክተር ፎሬን ኢንቨስተር ያስገባን እኛ ነን። ሐዋሳን ጨምሮ በጣም በጥቂት ኢንቨስተሮች ተይዞ የነበረውን ፓርክ ከ80% በላይ ኢንቨስተርስ ያመጣን እኛ ነን። ኢንዱስትሪ ሴክተር ላይ ሲግኒፊካንት የሆነ እድገት ነው ያለው። ሲግኒፊካንት ኢንዱስትሪው በኢኮኖሚ ውስጥ ያለው ሽግሽግም እኮ መታየት እየጀመረ ነው። ለምሳሌ የዘንድሮውን እንተው አንዳንድ ስላልተሟላ በሚቀጥለው ዓመት እኮ ከኢንዱስትሪ ኤክስፖርት $1 ቢሊዮን ይጠበቃል። ምን ማለት ነው ይሄ? ስለ 100 ሚሊዮን የሚያወራ ኢንዱስትሪ 1 ቢሊዮን ይጠበቃል ማለት ሰፋፊ ስራ ተሰርቷል ማለት ነው። ኢንዱስትሪ ግን በባህሪው ሐምሌና ነሐሴ ትራክተር ገዝተን አርሰን ጥቅምት ላይ ህዳር ላይ ሃርቨስት የምናደርግበት ሴክተር አይደለም። ለምሳሌ ኢምፖርት ሰብስቲት እናርግ ብለን በዚህ ዓመት ክሎዝ ቱ $5 ቢሊዮን ኢትዮጵያ ከዚህ ቀደም ከውጭ የምታስገባቸውን የኢንዱስትሪያል ፕሮዳክትስ በሀገር ውስጥ ማምረት ትችላለች። ለምሳሌ ሴራሚክ፣ ድንጋይ እንሸከምን ብለን ኢንተርቪን አድርገን አንድ ሳይሆን 2 ፋብሪካዎች አልቀዋል። አንዱ ተመርቋል፣ አንዱ በቅርቡ ይመረቃል። ሲሚንቶ ላይ፣ መስታወት ላይ፣ ብረት ላይ ሰፋፊ ስራ ተሰርቷል። ካልዘነጋችሁት በቀር ሶላር ኤክስፖርት የሚባል ነገር ኢትዮጵያ አታውቅም። ከዚህ ቀደም በአጭር ጊዜ ውስጥ የደረስንበትን ታውቃላችሁ። እና ኢንዱስትሪው ላይ ይበል የሚያሰኝ ተስፋ ሰጪ እንቅስቃሴ ነው ያለው። በኢንዱስትሪ ሴክተር ውስጥ የሚታይ ራሱን ችሎ ደግሞ አንከር የሆነውን ማዕድን ብንወስድ በዚህ ዓመት ብቻ 24% አድጓል። ማኑፋክቸሪንግ 20.3% አድጓል። በሲሚንቶ ለሚ ከመጣ በኋላ የነበሩትን ኢንሃንስ ካደረግን በኋላ በዚህ ዓመት 16% በምርት እድገት አለ። በኢነርጂ አጠቃቀም በዚህ ሴክተር ብቻ 23% እድገት አለ። ኢንዱስትሪ ለአጠቃላይ የመጣውን ውጤት እንዴት እናስጠብቀው? የኢንዱስትሪ ትራንስፎርሜሽኑ ግብርናን የመተካት ሰርቪስ የመገዳደር አቅሙን እንዴት እናምጣው ብለን እንጨነቅ እንጂ ባለፉት ጥቂት ዓመታት ኢንዱስትሪ ላይ የተወሰደው እርምጃ የሚጨበጥ እድገት ማምጣቱ ምንም የሚካድ ጉዳይ አይደለም። በዚህ ዓመት አጠቃላይ ኢንዱስትሪዎች 12.7% እድገት ይጠበቃል። ይሄ እድገት ዝም ብሎ ሊመጣ አይችልም። 12.7% እድገት በአንድ ሰብ ሴክተር ላይ መምጣቱ ለረጅም ጊዜ የተሰራውን ስራ የሚያሳይ ጉዳይ ነው።